በወለጋ አማራዎች ላይ የሚፈጸመው የጦር ወንጀል መቀጠሉ ተሰምቷል። ብልጽግና በሄሊኮፕተር ታግዞ እየፈጸመ ያለው ጥቃት ከስፍራ የተገኙ መረጃዎችን ይዘናል የምታደምጡት ይሆናል። በሌላ በኩል የብልጽግናው ጄኔራል ከህወሓትና ከኤርትራ ጋር ጦርነቱ አይቀሬ መሆኑን የገለጸው ሲሆን በጉዳዩ ዙሪያ የሰጠውን አነጋጋሪ ንግግር የምናቀርብላችሁ ይሆናል። የቀድሞ የህወሓት ከፍተኛ አመራርና የአሁኑ የብልጽግናው ሊቀመንበር ሹም ጌታቸው ረዳ በኤርትራና በክልሉ ፖለቲካ ዙሪያ የሰጡት አስተያየትን ሰፊ ውይይት አስነስቷል። ከስብሐት ነጋ ጋር የሚመሳሰለው ንግግራቸውን በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በ2015 ዓ.ም ሐምሌ መጨረሻ በአማራ ክልልና አማራ ህዝብ በሚገኝበት ቦታ ሁሉ ተፈጻሚ የሚሆን አስቸኳይ ጊዜ አዋጅ አውጥቶ በአማራ ህዝብ ላይ ዘር ማጥፋት ጦርነት የከፈተው የብልጽግናው ስርዓት በወለጋ አማራ ላይ የሚፈጽመውን የጦር ወንጀል አጠናክሮ መቀጠሉን የአካባቢው ነዋሪዎች ተናገሩ። በቅርቡ በአካባቢው የገባው የብልጽግናው ሰራዊት ከአማራ ፋኖ ብሔራዊ ንቅናቄ ወለጋ አንሻ ሳይደርስ ሰራዊት ጋር ባደረገው ውጊያ አንድ ጀነራልና 5 ኮሎኔሎችን ጨምሮ በርካታ መስመራዊ መኮንኖችና እግረኛ ጦር ማጣቱ ይታወሳል። ይህን የፋኖን ምት መቋቋም ሲሳነው ደግሞ በንጹሃን ላይ ጦርነት የከፈተው የስርዓቱ ጦር ለተከታታይ 3 ቀናትም የፈጀ የአየር ድብደባና የከባድ መሳሪያ ጥቃት ከፍቷል። በዚህ የአየር ድብደባና የከባድ መሳሪያ ጥቃት በርካታ ንጹሃን መጎዳታቸውን የገለጹት የአካባቢው ነዋሪዎች የሌላ ሀገር መንግስት ለወረራ የመጣ እስኪመስለን ድረስ በራሱ ዜጋ ላይ የሄሊኮፕተር ድብደባ የሚፈጽም ስርዓት ነው የገጠመን በማለት የደረሰውን ጉዳትና የስርዓቱን ስር የሰደደ የአማራ ህዝብ ጥላቻውን ተናግረዋል። በዚሁ ተባብሶ በቀጠለውና 3ኛ ቀኑን በያዘው ንጹሃንን ኢላማ ያደረገ የሄሊኮፕተርና ሄድሮን ድብደባ አንድ ታዳጊ ከተማ ሙሉ በሙሉ በሚያስመል መልኩ መውደሟን ገልጸዋል። በዚህ ብቻ ያላበቃው የብልጽግናው ስርዓት ጭካኔ የዓለም አቀፍ ሲቪል አቪዬሽንና ኢትዮጵያ አባል የሆነችበትን የአሃታን ህግ በጣሰ መልኩ ከአዲስ አበባና ከተለያዩ አካባቢዎች በኢትዮጵያ አየር መንገድ አውሮፕላን ጦር በማጓጓዝ ወለጋ ጠቅላይ ግዛት በኦኬ በተባለ ቦታ ላይ ሲያራግፍ ውሏል። የጦር መሳሪያዎች፣ ወታደራዊ ትጥቆችና ስንቆችን በኢትዮጵያ አየር መንገድ እያመላለሰ መሆኑን የገለጹት የዓይን እማኞች በዚህ መንገድ የተጓጓዘው ሎጂስቲክስ ያረፈው በንጹሃን ላይ መሆኑንም ገልጸዋል። የሚዲያችን ምንጮች አክለውም ይህ የብልጽግናው ሰራዊት ማዕከላዊ እዝ በኦሮሚያ ሚኒሻና አድማ ብተና በገዳ ኮማንዶ መሪነት አስከትሎ በምስራቅ ወለጋ ጊዳ አያና ወረዳ ወንዶዲቾ ቀበሌ ልዩ ስሟ አሊ በመትባል ከተማ በታንክና ሞርተር በመደብደብ የበርካታ ንጹሃንን ህይወት ሲቀጥፍ ህዝቡን በከባድ መሳሪያ በመደብደብ አካባቢያቸውን ለቀው እንዲሄዱ አስገድዷል በማለትም ገልጸዋል። የሚዲያችን ምንጮች እንደሚሉት መንግስት በፋኖ ላይ 2 አይነት ዘመቻ ከፍቷል ሲሉ ይናገራሉ። የመጀመሪያ ዘመቻው አይነት እረኛውን በመምታት በጎቹን መበተን በሚል ስልት የፋኖ መሪዎች ላይ ያነጣጠረ ጥቃት መክፈት ነው። ሁለተኛው ዘመቻ ደግሞ አሳውን ለመያዝ ባህሩን ማድረቅ በሚል ስልት ህዝብን ኢላማ ያደረገ የጥቃት ስልት ነው የከፈተው። በዚህ የተነሳ መላው የአማራ ህዝብ ፋኖ መሪዎችና ታጋዮች ጥንቃቄ ሊያደርጉ ይገባል። ሚዲያዎችም ይህን የመንግስትን ጭካኔ ለዓለም አቀፉ ማህበረሰብ ልታሳውቁ ይገባል ብለዋል። ይህ በእንዲህ እንዳለ ጦርነቱ አይቀሬ ነው። ጄኔራሉ የብልጽግናው ሰራዊት ኢታማጆር ሹም ብርሃኑ ጁላ፣ ወታደራዊ አማካሪና የተኩስ አመራር ኃላፊው ጄኔራል አለምሸት ደግፌ ከህወሓትና ከሻዕቢያ ጋር የሚደረገው ጦርነት አይቀሬ ነው ብለዋል። ጄኔራሉ በንግግራቸው ህወሓት ከሀገር ውስጥና የውጭ ኃይሎች ለጦርነት ዝግጅት ያደረገ ነው፣ ለዚህ ደግሞ ተገቢ ዋጋ ሊሰጠው ይገባልም ብለዋል። የቀድሞ አብዮታዊ ሰራዊትና የሻምበል ባለማዕረግ እያሉ ዋግምራ ብሔረሰብ አስተዳደር ዞን አምዶወርቅ አካባቢ በጄኔራል ተፈራ ማሞ የተማረኩት ጄኔራል አለምሸት ደግፌ በህወሓት ኢህአዴግ የስልጣን ዘመን የሌትናንት ጄኔራል ማዕረግ እስከሚደርሱ ድረስ ስርዓቱን ማገልገላቸው ይታወቃል። የጄኔራል መሐመድ ተሰማ ኢታማጆር ሹም ብርሃኑ ጁላ፣ አቶ አባዱላ ገመዳ፣ ዶክተር ኩማ ደመቅሳ እና ጄኔራል ባጫ ደበሌ ተመሳሳይ ወቅት ዘማች የነበሩት ጄኔራል አለምሸት ህወሓት በከፈተው የ2013 ጦርነት ወቅትም የሎጂስቲክ አስተባባሪ ሆነው ውጊያ መምራታቸው አይዘነጋም። በትውልድ አካባቢያቸው ምክንያት የስርዓቱ ወታደራዊ ዋና አዛዥ አብይ አህመድ በከፍተኛ ወታደራዊ ማዕረግና ኃላፊነት የመደቧቸው ጄኔራሉ ህወሓትን ከዚህ በላይ መታገስ እንደማይገባ ተናግረዋል። ለዚህ ንግግራቸው ያቀረቡት ምክንያት ደግሞ የህወሓትን ተላላኪነትና ጦረኝነት ነው። ድሮንም ቢሆን ህወሓት ሊተርፍ አይገባውም ነበር እያሉ ለጓዶቻቸው ደጋግመው ሲናገሩ የሚደመጡት አንጋፋው ጄኔራል ህወሓት ከስህተቱ የሚማር አይደለም፣
አሁንም የትግራይን ወጣቶች ወደ አዲስ ጦርነት ለመማገድ ዝግጅት እያደረገ ነው። ከዚህ በላይ ይህን ቡድን መታገስ ሀገርን ዋጋ ያስከፍላል በማለት መናገራቸው ተሰምቷል። እርሳቸው ወታደራዊ አማካሪ የሆኑላቸው ኢታማዦር ሹም ብርሃኑ ጁላ በአንድ ወቅትም ህወሓትን በተመለከተ በሰጡት አስተያየት መድፎቻችሁን፣ ታንኮቻችሁንና ሮኬቶቻችሁን ሳትፈቱ የቆያችሁት እኛ እያወቅን ነው። አሁን ግን ዝም ስትባሉ መቻል አቃታችሁና ጦርነት ልትከፍቱብን እየተዘጋጃችሁ ነው በማለት መናገራቸው አይዘነጋም። ህወሓት ዋና ዋና ትጥቆቹን ሳይፈታ ክላሽንኮፍና የተበላሸ ዲሽቃውን ብቻ እንዲያስረክብ የተደረገው ጄኔራል አለምሸት ደግፌ በሚያገለግሉት ስርዓት መሪዎች ምክንያት መሆኑን ከኢትዮጵያ ህዝብ ተሰውሮ ቢቆይም ከጄኔራሉ ግን የሚሰወር አይሆንም። በመሆኑም ያለፉትን 3 ዓመታት ህወሓት የሎጂስቲክ ክምችት ሲያደርግ ወታደራዊ ስልጠናዎችን ሲሰጥና ከጎረቤት ሀገራት ጋር ወታደራዊም ሆነ ዲፕሎማሲያዊና ፖለቲካዊ ግንኙነት ሲያደርግ እየታየ በዝምታ መታለፉ የሚደበቅ አይደለም። አሁን ግን የብልጽግናው ሊቀመንበርን ጨምሮ ሁሉም የስርዓቱ ወታደራዊና ፖለቲካዊ ካድሬዎች በየመድረኩ እየቀረቡ ህወሓት ለጦርነት እየተዘጋጀ ነው፣ ወጣቶችን ለውትድርና እየመለመለ ነው የሚሉ ተደጋጋሚ ክሶችን እያቀረቡ ነው። ይህ ሰሞንኛ የብልጽግናው ሹሞች የአደባባይ ዲስኩሮችና ወቀሳዎች ደግሞ የስርዓቱን መሪዎች ለትዝብት የዳረገ መሆኑን ተንታኞች ይናገራሉ። የዛሬው ጄኔራል አለምሸት ደግፌ የአደባባይ ክስም ካለፉት የስርዓቱ መሪዎች ወቀሳ ተለይቶ እንደማይታይ ገልጸዋል። ይህ በእንዲህ እንዳለ የቀድሞ የህወሓት ምክትል ሊቀመንበርና የአሁኑ የብልጽግናው ሊቀመንበር አማካሪ ሚኒስተር አቶ ጌታቸው ረዳ ከዓመታት በፊት አቶ ስብሃት ነጋ ኢሳያስ አፈወርቂን በተመለከተ የሰጡትን አስተያየት ደግመውታል። የብልጽግናው መከላከያ ሰራዊት የጦር ኮሌጅ ኤርትራን በተመለከተ ባዘጋጀው ውይይት መድረክ ላይ የተጋበዙት አቶ ጌታቸው ረዳ ተገኝተው ሻዕቢያንና ህወሓትን በተመለከተ ባቀረቡት ጥናታዊ ጽሑፍ የኤርትራ ሀገርነት መነሻው ከአርቲፊሻል ማንነት ነው ሲሉም ተናግረዋል። ለኤርትራ ሀገርነት መሰረታዊም ኤርትራ ከኢትዮጵያ እንድትገነጠል ከአቶ መለስ ዜናዊ ይልቅ አቶ አፄ ኃይለ ሥላሴን በመውቀስ ንግግራቸውን የጀመሩት የብልጽግናው ሊቀመንበር ታማኝ ሹም አቶ ጌታቸው ኤርትራ ሀገር እንድትሆን አፄ ኃይለ ሥላሴ ፌዴሬሽኑን ማፍረሳቸው ነው ስህተቱ፣ ደርግ የሄደበት መንገድም ስህተት ነበር፣ በኋላም ኢህአዴግ ኤርትራን በተመለከተ የተሳሳተ አካሄድን የተከተለው ሲሉ ወቅሰዋል። አሁን እያገለገሉት ያለው የብልጽግናው ስርዓት በኤርትራ ጉዳይ የሚከተለውን የውጭ ጉዳይ ፖሊሲ ከመተቸት ይልቅ የኢሳያስ አፈወርቂ ግትርነትና ጸረ ኢትዮጵያዊነት ነው ለግንኙነቱ መበላሸት ዋናው ምክንያት በማለት ብልጽግናውን ስርዓት በመከላከል ወላጅ እናታቸውን በሞት ያጡትን አቶ ኢሳያስን ወቅሰዋል። ከዚህ በፊት አቶ መለስ ዜናዊ ኤርትራን በተመለከተ በሰጡት አስተያየት ኤርትራውያን ለነጻነት ባደረጉት ትግል ከጎናቸው ተሰልፈን በማገዛችን ኩራት ይሰማኛል ሲሉ መናገራቸውም ይታወሳል። አቶ ስብሃት ነጋ በበኩላቸው እኛ እምቢ ብለነው እንጂ ኢሳያስ የኢትዮጵያ ፕሬዝዳንት ቢሆን ኖሮ ኤርትራ አትገነጠልም ነበር በማለት በትግራይ ቴሌቪዥን ሲተላለፍ ለነበረ አንድ ፕሮግራም ተናግረውም ነበር። የብልጽግናው ሊቀመንበር ታማኝ ሹመኛና የስምረት ፓርቲ ሊቀመንበሩ አቶ ጌታቸው ረዳም ይህን የአቶ ስብሃት ነጋን ሀሳብ የሚገዙት መሆኑን ተናግረዋል። የአቶ መለስ ዜናዊ ንግግር በማስታወስም ህወሓት ማለት ከኤርትራውያን በላይ ለኤርትራ ነጻነት የሚተጋ ድርጅት ነው በማለትም የቀድሞ የትግል አጋሮቻቸውንና አለቆቻቸውን ዘልፈዋቸዋል። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። በሌሎች መረጃዎች እስክንገናኝ መልካም ቆይታ